አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን ይህን ጾም የተባረከ እንድታደርግልን ኃጢአታችን የሚሰረይበት ችግራችን የሚቃለልበት ድካማችን የሚበረታበት እንዲሆን እንድትፈቅድልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ በሥጋሽም ድንግል የአሸናፊው የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ለዘላለሙ። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምሕረት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። የካቲት 17 ቀን 1999 ዓመተ ምህረት ዛሬ በጾማችን ሁለተኛውን ሳምንት የጨረስን ወደ ሶስተኛው እየገባን ነው። የኢትዮጵያ ቤተክርስቲያን በባህሏ ቅዱሳት መጻሕፍትን የማይቀላቅል ምንም ነገር የለም። አትኩረን ከመመልከት ይቀረን እንደሆነ ነው እንጂ ከላይ እስከታች ባህሉ፣ ወጉ፣ ስነ ስርዓቱ፣
ታሪኩ አፈጻጸሙ ሁሉ ከቅዱሳት መጻሕፍት የተወረሰ ነው። በተለይ በዚህ ጾም ሊቁ ቅዱስ ያሬድ ጾመ ድጓ በተባለው መጽሐፉ ከፍሎ የወንጌልን ትምህርት አስቀምጦበታል። የቅዱስ ያሬድ ጽሑፎች 81ን መጻሕፍት የሚዳስሱ ናቸው። 81ን መጻሕፍት እዚህ በቅርብ ያሉትንም በሩቅ ያሉትንም ሁሉንም የሚዳስሱ ናቸው። በተለይ ይሄ በዚህ በዐቢይ ጾም እግዚአብሔርን የምናመሰግንበት ምስጋና የወንጌልን ታሪክ ጠቅለል ባለ መልኩ መደብ ሰጥቶ የሚያቀርብ ነውና የነገው ደግሞ ምኩራብ የሚል ስያሜ ያለው ያለፈው እሑድ የመጀመሪያው ዘወረደ ይባላል። ይዞት የመጣው ወረደ፣ ተወለደ፣ ተጠመቀ የሚል ስለሆነ የዚያን ስርዓት ፍጻሜና አሁን ተጠምቆ ወደ ጾሙ መግባቱን የሚያመለክት ስለሆነ ወረደ ይባላል። ሁለተኛው ሳምንት መግቢያ ደግሞ ቅድስት ማለት ልዩ ማለት ነው። ጾሙ ከሌላው ጾም የተለየ የፍጡራን ጾም በሁለት መልኩ ነው የሚከናወን። አንዱ መሰረታዊው ነው፣ ማጣት የሚበላ ማጣት፣ ይሄ አንዱ ነው። ሁለተኛው ደግሞ እጠቀምበታለሁ ብሎ ሰውነትን በረሃብ የሚፈትኑበት፣ ጸጋን የሚለማመዱበት ነው። ሌላም ሶስተኛ አለው። በእግዚአብሔር ቸርነት ብቻ የሚከናወን የማጣት ጾም የነዳያን ሀብት ስለሆነ ሁልጊዜም ከሰው ጋር የሚኖር ነው። በተለይ ሰው ምግብ የታዘዘለት በመሆኑ በምግብ የሚኖር በመሆኑ ያን ሲያጣ ይፈተናል እና ያንን ማጣት ራሱ ጾም ይባላል። በዚህ አይነቱ ጾም ነቢዩ ኤልያስ ተፈትኖበታል። ንጉሡ አክዓብ፣ ንግሥቲቱ ኤልዛቤል 800 ነቢያት ሐሰት ካህናት ጣዖት አደራጅተው እግዚአብሔርን ስለተፈታተኑ ሁሉ በፀሐይ አብስለህ በዝናብ አብቅለህ ብትመገባቸው አይደለም ሕያው እግዚአብሔርን እኔ ይመለስ ብዬ ሳልናገር ሰማይ ዝናብ ለዘር ጠል ለመከር እንዳይሰጥ ምድርም የተከሉባትን እንዳታጸድቅ የዘሩባትን እንዳታበቅል ብሎ አወገዘ። በዚህ ጊዜ ጌታ ፈለገ ኮራት ወደሚባል ቦታ ሄዶ እዚያ እንዲቀመጥ አዘዘው።
ካጠገባቸው እንዲርቅ ነው፣ መከራ እንዳያገኘው። እዚያ በየቀኑ እግር ስጋ መንፈቀ ህብስት አሞሮች እያመላለሱለት ይመገባል እና ይህንኑ ስንቅ አድርጎ የራሱ ስላልጎደለበት ዓለሙን ረሳ። ሰው በረሃብ አለቀ። ጌታ ምግቡን አስቀረበት። እየወጣ እየገባ ሰማይ ሰማዩን ቢመለከት እንደ ትናንትናው አሞራ ብቅ አይልም። ቋኑ ፈየት ወለቋ ምናልባት አሞራውን አሞራ ቀማው ይሆን እያለ ሲያሰላስል ዋለ። ምንም አልተገኘም። ሲመሽ ወደ ማታ ማር፣ ወተት፣ ውሃ የሆነችለት የሚመገባት ምንጭ ነበረችው። እስኪ ልሂድ ብሎ ወደዚያ ቢሄድ ያቺ ደግሞ ደርቃለች። ይሄ ከእግዚአብሔር የሆነ ነው ብሎ ወደ እግዚአብሔር ሲያመለክት ሰራፕታ ወደሚባል ሀገር ሂድ፣ በዚያ አንዲት ድሃ ሴት ትመግብሃለች አለው። በመንገድ በራብ የደከመውን የወደቀውን የጠወለገውን የሞተውን እያየ እያዘነ እየራራ እንዲሄድ ብዙቱን ለመፍታት እንዲያስብ ነው። ያንን እየተመለከተ ሲሄድ አንዲት ሴት እንጨቶች ስትለቃቅም አገኛትና እባክሽ ውሃ ጠጭኝ አላት። አይ ጉድ አንተ ትቀልዳለህ፣ በሌላ ያዘበን ውሃ አለ አለችው። እስከዚህም ደርሻለሁ ብሏል። እባክሽ ውሃ ካጣሽ ውሃ ትንሽ ቁራሽ እንዳለሽ አላት። አሁን ጥቂት እንጨት እየለቃቀምኩ ነው፣ ጥሪ ዱቄት አለችኝ እቤት፣ ያችን አሁን ተመልሼ ያዘጋጅና አንተም እኔም ልጅም ለዛሬው እሷን እንበላለን፣ ለነገ እንሞታለን አለችው። ያንንስ እግዚአብሔር ባለው ይበርክትሎታል። ቢሆንም አብደም ይሊት ወድረ ትገብሪ በክ የወለወልክ ለኔ ራብ ጠንቶብኛልና አሁን እንደምንም ብለሽ ቶሎ የሚደርስ ነገር አድርሽልኝ አላት። ያንን እግዚአብሔር ሰጥታዋለች። እንግዲህ 3 ዓመት ህዝቡ የቻለውን ረሃብ ኤልያስ ግን አንድ ቀን መታገስ አቃተው። ይህ እንግዲህ በማጣት የሚመጣ የጾም ክብደት ምን ያህል መሆኑን ነው የሚያሳየን። ከዚያ ከንጉሱም ተገናኘ፣ ካህናቱም ቀረቡ፣ ምክንያታቸውንም አቀረቡ። ሳይቻል ቀረ፣ አሸነፈ። እነዚያ እንዲቀጡ ተደረገ። ነገር ግን ንግሥቲቱ እንዲህ በቀል አትቀርም፣ የእነሱ ደም እንደፈሰሰ ያንተንም ደም አፈሰዋለሁ ስላለችው አሁንም ወደ ስደቱ ቀጠለ። ሲሄድ ብሎ ደክሞት ዛፍ ስር አረፈና እንቅልፍ አለው ተኛ። መልአኩ ውሃ በመንቀል ህብስት በመሶቅ አድርጎ ተንሥእ ኤልያስ ወብላ እስመ ርሑቅ ፍኖትከ፣ ጎዳናህ ሩቅ ነውና ተነስና ብላ አለው። ተነስቶ በላ ጠጣ። አሁን ተመልሶ ተኛ። ደገመው። ከዚህ በኋላ ወሆረ በጽናው ወክለ 40 መዓልተ ወ40 ሌሊት ምስለ ሰናብትኪሃ ይላል። 40 ቀን 40 ሌሊት ቅዳሜና እሑድ ሳይለይ አንድ ቀን በበላው ምግብ መሄድ ይችላል።
ይሄ በእግዚአብሔር ቸርነት የሚሰጥ ነው። ሙሴ እንደሱ በደብረ ሲና 2 ጊዜ 40 ቀን ጾሟል። ምግብ አልበላም፣ ምንም አላየም። ይህ እንግዲህ እግዚአብሔር የሚሰጠው የጸጋ ስጦታ ነው። ዳንኤል አንበሳ ጉድጓድ ውስጥ ሆኖ 3 ቀን ጾሟል። እግዚአብሔር ነቢዩ ዕንባቆምን ለአጣቢዎች ምግብ ሲወጣ ሰድ ዘንተ ምሳሐ ለዳንኤል ዘሀሎ ውስተ ገበ ባቢሎን አለው። ይህን ምግብ በባቢሎን ጉድጓድ ውስጥ ላለው ለዳንኤል ውሰድለት አለው። አይቴኑ ዳንኤል ወያምራ ለባቢሎን፣ ዳንኤል የት ነው? ይህ ባቢሎንን አላውቅም አለው። መልአኩ በራስ ፀጉሩ አንጠልጥሎ ወስዶ ዳንኤል ካለበት ከአንበሳ ጉድጓድ ውስጥ አስገባው። ዳንኤል ሲያየው ንሳ ምሳሐ የወሀበከ እግዚአብሔር ዳንኤል ገብረ እግዚአብሔር፣ አንተ እግዚአብሔር ባሪያ ዳንኤል እግር የሰጠህ ምሳ እንካ አለው። ተዘከረኒ ነው እግዚአብሔር የይሃድጎም ለሌላ ያፈቅረው፣ የሚወዱትን የማይረሳ አምላክ እኔን እናሰበኝ ብሏል። ይህ ሰማዕታት በእስራት ሆነው የሚደርስባቸው ጾም ነው። በቀረ ሰዎች ከዚህ በተሰራላቸው ስርዓት ራሳቸውን በምግብ ከመደላደል ከመቀማጠል እየቆጠቡ ግማሹን ለዳን እየመጸወቱ የሚጾሙ ጾም ነው። ከኃጢአታቸው የተናዘዙ የሚጾሙ ጾም ነው ጾም የሚባለው። ሁሉ ሰዎች የራሳቸው መድኃኒት በመሻት የሚፈልጉት ነው። ይህ ግን እንዲህ አይነት ስርዓት የተፈጸመ ጾም አይደለም። በጻድቅ ኃይል ጻድቅ፣ በክብር ኃይል ክቡር፣ ንጹሐ ባህሪ፣ በአንደበቱ ሐሰት በባህሪው ኃጢአት የማይገኝበት ኃያል አምላክ ጾምን ኃይል አድርጎ የኃጢአት ድል መንሻ አድርጎ ጉልበት አድርጎ ለሰው ልጆች ለመስጠት የፈጸመው ጾም ነው። ተጠምቆ በማግስቱ ዘር ተክል ወደማይገኝበት ወደ ገዳመ ቆሮንቶስ ሄደ። በዚያ ከቆመ ሳያርፍ ከዘረጋ ሰዓት 40 ቀን 40 ሌሊት ጾሟል። እየራበው ነው የጾመው። ራብ ሳይሰማው አይደለም፣ እየራበው ታግሶ። በዚያ ላይ ከሰይጣናት ከአራዊት እየተፈተነ መላእክት እያገለገሉት ነው የጾመው። ይህ እንግዲህ በእስር ቤት ላሉ ለሰማዕታት በየዋሻው በየፍርኩታው በየመቃብር ቤቱ በየባቱ በተባይቶ ለሚኖሩ ባህታውያን ቅዱሳን በዓለም እንዲሆኑ ራሳቸውን ለመግዛት ምግብ ቀንሰው ለነዳያን እየመጸወቱ የሚጾሙ ከኃጢአት ከሰይጣን ጋር የሚታገሉ ምዕመናን በስጋ ፍላጎት በመብል ፍላጎት ድል እንዳይነሱ ጾምን ኃይል አድርጎ ለምዕመናን ለመስጠት የጾመው ጾም ነው።
ስለዚህ ነው ቅድስት የተለየች የምንላት። ልዩ ጾም የምንለው ጾም የማይገባው አምላክ ጾም የሚገባው ሆኖ ተገኝቶ ያንኑ ፈጽሞ ለምዕመናን ኃይል አድርጎ ስላስተላለፈው ነው። እስመ ጾም እማ ለጸሎት ወእታ ለአርምሞ ወነቃ ለአንብዕ ወጥንተ ኩሉ ገድል ሰናይት። ጾም የጸሎት እናት፣ የእንባ ምንጭ፣ የትዕግስት ጓደኛ፣ የትሩፋት ሁሉ መሰረት ናት ይላታል። ጾም ካለ ሰው ራሱን በሚገባ መምራት ማስተዳደር ይችላል ማለት ነው። ከበላ ከጠጣ ከጠገበ ግን ራሱን መግዛት አይችልም። ከዚህም በቀር ሰው መጀመሪያ የወደቀ በምግብ ነው፣ አንዲት ፍሬ በመሻት ነው እና ዛሬ ግን ሁሉንም ትቶ ጠላቱን ለመዋጋት ለማሸነፍ እንዲችል ጾምን ጾሞ አስተላልፎልናል እና ይሄ የጾሙን መጀመሪያ የምናዘክርበት ነው። ሶስተኛው ላይ ግን ምኩራብ ይባላል። ጌታ በአይሁድ የጸሎት ቤት እየተገኘ የሰጠውን ትምህርት ከዚያም ሌላ በባህር በመርከብ ላይ ያሳየውን ኃይልና ተአምራት እየጠቀሰ ያሬድ በመዝሙሩ ያመሰገነበት ቤተ ክርስቲያንም እስከ ዛሬ ስትሰራበት የኖረችበት ነው። ቅዱስ ዮሐንስ በወንጌሉ በምዕራፍ 2 ከቁጥር 13 እስከ 18 ጽፎታል። ቅዱስ ማቴዎስም በምዕራፍ 21 ከቁጥር 13፣ ማርቆስም በምዕራፍ 11 ገልጸውታል። ወደ ምኩራብ ገብቶ ለማስተማር ሲሞክር ያጋጠመው አንድ ችግር ነበር። የዚያ ጊዜ መስዋዕቱ ከልዩ ልዩ ነገሮች ከበግ፣ ከፍየል፣ ከዋኖስ፣ ከርግብ፣ ከስንዴ፣ ከወይን የሚዘጋጅ በመሆኑ ለዚህም ማቅረቢያ ምዕመናን ከዚያው እየገዙ ወደዚያው ለማግባት እንዲችሉ ካህናትም የመረጡትን እንዲገዙ በሚል ሰበብ የጸሎት ቤቱ ዙሪያ በከብቶች ተጨንቆ ነበር። በነጋዴዎች ወንበር ተጨንቆ ነበር። የገንዘብ ለዋጮችም ወንበር ቦታውን ሁሉበት ነበር። ስለዚህ ወዲያ ሲገባ ወገብረ መቅሰፍተ ጥብጣቤ ዘሃብ ይላል። የገመድ አለንጋ በጅቶ አሰስሉ ዘንተ እምዝየ ይህን ከዚያ አውጡ እያለ በዚያ በገመድ አለንጋ እየገረፈ ከብቱን ሁሉ አባረረ። የሻጮችን የነጋዴዎችን ወንበር ገለበጠ፣ የለዋጮችንም ወርቅ በተነ ነው የሚል። እና ቤቴ የጸሎት ቤት ይባላል ተብሎ ተጽፏል። እናንተ ግን መሸጫ፣ መለወጫ፣ መሸቀጫ አደረጋችሁት። የአባቴ ቤት የጸሎት ቤት ነው ብሎ
ያወጀበትን ስርዓት የሚያሳስብ ነው። በዚህ መሰረት ነበረ በቤተ ክርስቲያን በመባ ስም ከሚቀርብ ነገር በስተቀር ገበያ ብሎ ነገር አይታሰብም ነበር። አሁን ግን እንደምታዩት የገበያው ሁሉ መኮልኮያ ሆናለች። ከዚያም አልፎ ህዝቡን ማስተማር ሲገባ ራሷ ቤተክርስቲያን ለልማት በሚል ቋንቋ ዙሪያውን የንግድ ድርጅት አዘጋጅታ የጸሎቱን ቦታ እየዘጋቸው ነው። ድሮ ማንም ሰው እንኳን ባጠገቡ ሲሄድ በሩቅ እንኳን ቢሆን ቆሞ ቤተክርስቲያን ሳይ እጅ ነስቶ ይሄድ ነበረ። ዛሬ ግን ባጠገቡም ቢሆን ቤተክርስቲያኑን ለማየት እየተሳነው ነው። እሱ ግን ቤቴ መሸጫ መሸቀጫ አይደለም፣ የጸሎት ቤት ነው ያለ። በነቢዩ ኢሳይያስ ትንቢት በምዕራፍ 56 በቁጥር 7 በትንቢተ ኤርምያስ ምዕራፍ 7 ይኸው ተነግሯል። ቤቴ የጸሎት ቤት ይባላል ነው ያለ። የተቸገረ ማንም ድሃ የዕለት ምግብ አጣሁ የሚል ያለዚያም ደግሞ ጤና አጣሁ የሚል ከዚያ ከፍ ያለው ደግሞ ለኃጢአቴ ይቅርታ አገኛለሁ ሲል እዚያ የሚኮለኮልበትና ደጅ የሚጠናበት የእግዚአብሔርን ምሕረት የሚፈልግበት ቦታ ነው እንጂ መሸጫ መሸቀጫ አይደለም። እዚያ የምዕመናንን ጸሎት የሚቀበሉ ቅዱሳን መላእክት አሉ። ከቤተ መቅደሱ ጀምሮ በቅድስቱ በቅኔ ማህሌቱ በዙሪያው በደጀ ሰላሙ ቆመው የእያንዳንዱ ምዕመናን ጸሎት እየተቀበሉ ወደ እግዚአብሔር የሚያቀርቡ የእግዚአብሔርን ቸርነት ለምዕመናን የሚያድሉ ለዚህ ስራ የተዘጋጁ መላእክት አሉ እና ቤተክርስቲያን ምዕመናን አምላካቸው ከምዕመናኑ የሚገናኝባት ቦታ ናት እንጂ ገበያተኛ የሚነባበርባት አይደለችም። ገበያ ከተባለ ደግሞ ጉልበት፣ ዕውቀት፣ ገንዘብ የተረፈው ለሌለው የሚያድልበት ነው። ዕውቀት ያለው የሚያስተምርበት፣ ጉልበት ያለው ደካሞችን የሚረዳበት፣ ሀብት ያለው ድሆችን የሚታደግበት ይሄ ነው እና ስራውን በሰራበት ቦታ ዕለቱንም ምኩራብ ብለው ጠርተውታል። ያሬድ በዚህ ብቻ አልተወሰነም። ጌታ በባህር ላይ ሲሄድ በመርከብ ያደረገውን ታምራትም ያስታውስበታል። በመርከብ ውስጥ ነበረ። ብዙ ጊዜ በመርከብ ይገኛል፣ ያስተምራል። ሕዝብ በብዛት በሚገኝበት ቦታ ሁሉ ይገኛል፣ ያስተምራል እና በመርከብ ውስጥ ገብቶ ሲሄድ እሱ ወደ ምድር ቤት ወርዶ ተኝቶ ነበር ነው የሚል ወንጌል። አስደናቂ ነገር ነው። እንቅልፍ ለሥጋውያን እንጂ እንኳን ለአምላክ ለመንፈሳውያን ለመላእክትም አይነገርም።
ለመንፈሳውያን ለመላእክትም አይነገርም፣ አይተኙም፣ አያንቀላፉም፣ ድካም የለባቸውም። ጠዋትም ማታም ቀንም ቤትም ባሉበት ሁሉ ምስጋና ካፋቸው አይቋረጥም። እንኳን መላእክት ቅዱሳን ሰዎች ከገደል አፋፍ አየር ነፋስ እንደማይታጣ ካፋቸው ምስጋና አይቋረጥም። እምአፉሆሙ ኢይጸራ ስብሐት፣ ካፋቸው ምስጋና አይቋረጥም ነው የሚል እና በእግዚአብሔር እንቅልፍ የለም። እንቅልፍ ያለ በስጋውያን ነው። ናሁ ኢይዴቅስ ወኢይነውም ዘያዕቅቦ ለእስራኤል፣ እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ይላል ነቢዩ በመዝሙር 120። ለሰው ግን የተፈጠረ ከምድር ነውና ድካም ይስማማዋልና በጊዜው ሰርቶ በጊዜው እንዲያርፍ መድኃኒት ሆኖ ተሰጥቶታል። ይህ ባይኖር ኖሮ ራሱ ቆሞ መሄድ አይችልም ነበረ፣ ይቸገር ነበርና ይህን እረፍት አድርጎ ሰጥቶታል እግዚአብሔር። ሰዎች እንዲረዱበት አድርጓል። እሱም ሰው በሆነበት ስርዓት ነው ይህን የፈጸመው። አንዱ ሰው የሆነበትን ስርዓት ለማሟላት ሲሆን፣ ሁለተኛው ግን የሚሰራው ስራ ነበረው። በዮናስ ታሪክም እንዲህ እናገኛለን። ዮናስ ነነዌን አስተምር ተብሎ ቢላክ እንዲህ ብሎ እግዚአብሔር ወደ የሌለበት ሀገር ይደርሳል ብሎ ጉዞ በጀመረ ጊዜ መርከብ ውስጥ ሳለ ማዕበል ሞገድ ተነስቶ መርከቡን ያስጨንቀው ነበር። መርከበኞችን ያስጨንቃቸው ነበር። እሱ ግን ተኝቶ ነበር ነው የሚለው እና የመርከቡ አዛዥ እየዞረ ሲፈትሽ ተኝቶ አገኘው። አይ ጉድ፣ እኛ ተጨንቀናል፣ አንተ ተኝተሃል። እዚህ ያለው ሁሉ በየራሱ አለኝ የሚለውን አምላክ እየጠራ እየተማጸነ ነው። አንተም ተነስና አምላክህን ለምን አለው። ዮናስ ግን ለቅጣት እንደመጣ ያውቅ ነበርና አይ ሌላ መድኃኒት የለውም፣ እኔን አውጥታችሁ መጣል ብቻ ነው ያላቸው። ለመሆኑ አንተ ሀገር የት ነው? ማንን ነው የምታመልክ አሉት። የመጣው ሀገሬ ኢየሩሳሌም ነው፣ ወገኔ እስራኤል ነው። የማመልከው ሰማዩን፣ ምድሩን፣ ባህሩን፣ የብሱን ያመለከው የሚፈጥረውን አምላክ ነው አላቸው። አይ እንደገና ይህንንማ ብናደርግ ይብስብን የለም ብለው ፈሩ። የለም ሌላ መድኃኒት የለውም አላቸው። እንግዳ ባይሆንም ዕጣ እንጣል ብለው ዕጣ ቢጥሉ በሱ ላይ ወጣ። እንግዲህ በደል አታድርግብን ብለው አውጥተው ወደ ባህር ወረወሩት። የታዘዘ ዓሣ አንበሪ ተቀበለው ነው የሚል። በጌታ ግን እንዲህ አይደለም። እዚያ እንዳለ በመርከብ ውስጥ ያሉት ሁሉ አድነን 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 እያሉ ይጮሁ ነበር። እሱ ተነስቶ እናንተ ሃይማኖት የጎደላችሁ እሱ እያለ ምንም አያገኘንም ማለት አልነበረባችሁም ብሎ ይገስጿቸዋል። ወዲያውም ተነስቶ ማዕበሉንም ነፋሱንም ዝም በሉ አለ። ሁሉም ጸጥ ረጭ አሉ። እዚያ የነበሩ ሁሉ ባህርም ነፋሳትም እንዲህ የሚታዘዙት ማን ነው ይሄ እያሉ
ይደነቁ ነበረ ይላል ወንጌል። መርከቡ በአንድ መልኩ የቤተ ክርስቲያንን፣ በሁለተኛ መልኩ የዓለምን ሕይወት የሚያሳየን ነው። በዚያ መርከብ ውስጥ ያመኑም ያላመኑም ነበሩበት። እግዚአብሔርን ያወቁም ያላወቁም ነበሩበት። ብዙ ሰዎች ነበሩበት ማለት ነው። ቤተ ክርስቲያንም ዓለምም ይሆናቸው እንደምናያቸው እና በዓለም ያለው ማዕበል ደግሞ እንግዲህ የሩቁን በወሬ የሰማነው ቀርቶ እኛ ባለንበት ሕይወት የደረሰውን እንኳን ብንመለከተው ከአቅም በላይ ነው። አንዱን ሲሉት አንዱ፣ አንዱን ሲሉት አንዱ ነው። የበሽታው አይነት ሲዘረዘር የሚያስደምም የሚያስደንቅ ነው። የዝናቡ መብዛት ማነስ፣ የጎርፉ ማየል መቀነስ፣ የምግቡ መታጣት መራቅ፣ የጤናው መጥፋት፣ የሰላሙ መታጣት፣ ሰው እርስ በርሱ ያለ መስማማት፣ ይህን ሁሉ ስናየው ጌታ መንግስታት በመንግስታት ላይ፣ ህዝብ በህዝብ ላይ ይነሳሉ፣ በየአገሩ ራብ፣ ጦር፣ ቸነፈር፣ የምድር መናወጥ ይሆናል ብሎ የተናገረውን ስናስብ ዘመናችን ከሌላው ሁሉ የተለየ ሆኖ እናየዋለን። የምንሰማው ወሬ ሞት ብቻ ነው። ሞት ብቻ ነው። እዚህም ሞት፣ እዚያም ሞት፣ እዚያም ሞት። ይሄ ነው። አንድ ሰው ሁለት ሰው አይደለም። የቁጥር ብዛት ያለው ህዝብ ማለቁን ነው የሚናገረው። የሚገርመው ደግሞ ያ ሁሉ ህዝብ እያለቀ ጭራሾቹ በጎ አድራጊዎች ነን ብለው ነው የሚያምኑ፣ መልካም አድራጊዎች ነን ብለው ነው የሚያምኑ። ጌታ ወኩሉ ዘቀተለክሙ ይመስሎ ከመ ዘመሥዋዕተ ያበው ለእግዚአብሔር፣ እናንተን የገደለ ሁሉ ለእግዚአብሔር መስዋዕት ያቀረበ ይመስለዋል ብሎ የተናገረው ነገር ሁልጊዜ ትዝ ይለኛል። ይሄ ነገር በተለይ እስላሞች የማያወጡለት ስም የላቸውም። የአላህ ብርጌድ፣ የጀነት ሰራዊት ይሄ እየተባለ ያ ሁሉ ደግሞ ስራው ምንድነው? መርዳት፣ መጠበቅ፣ መደገፍ ሳይሆን መጨረስ፣ ህዝብን መጨረስ። ጠላት ወዳጅ፣ ትንሽ ትልቅ፣ ሴት ወንድ ሳይመረጥ ዝም ብሎ ማጥፋት ብቻ። እንዲህ አይነት ህይወት እያየን ነው። በዚህ መካከል ቤተ ክርስቲያን አለች ተብሎ ይወራል። ክርስቲያኖች አሉ ተብሎ ይወራል። የክርስቲያን መሪዎች አሉ ተብሎ ይወራል። ለቁስሉ መጨመሪያ በሽታ ከሚሆኑ በስተቀር አንዱም እንኳን ሰውን ከእግዚአብሔር የሚያስታርቅ ሰው የለባቸውም። እንዲህ አይነት ቅጣት ውስጥ ነው ያለን። እኛም ደግሞ እግዚአብሔር ለነሱ ሹመቱን በግል ሽልማት አድርጎ የሰጠ አስመስለን ነው የምናየው። እሱ የሰጣቸውን እሱ ያውቅ የለም እንዴ ይህን እንደሚያደርጉ ከምንል በስተቀር በእነሱ እንኳን መፍረዱን ብንተወው ይቅር በለን ብለን መጠየቅ እንኳን ተስኖናል። እሱ ግን
በዛች በመርከብ ውስጥ ሁሉ ችግር በነበረበት ጊዜ ተኝቶ ነበር ይላል ወንጌል። አስደናቂ ነገር ነው የእግዚአብሔር ትዕግስቱ። በትንቢተ ኢዮብ ተመየጡ ሀቤ ወትመየጥ ሀቤክሙ ስጥጡ ልበክሙ ወአኳ አልባሲክሙ ቀድሱ ጾመ ወስብኩ ምህላ ይጻ መራዊ እምጽርሁ ወመራት መንጦላይታ ህረዩ ሊቃውንተ አስተጋቡ ሕፃናተ እለ ይጠብቁ ጥበ ይብክዩ ካህናት እለ ይሰዉ ለእግዚኦሙ ወቀድሱ ማኅበረክሙ ነው የሚል። ወደ እኔ ተመለሱ እኔም ወደ እናንተ እመልሳለሁ። ልብሳችሁን ሳይሆን ልባችሁን ቅደዱ። ጾም ለዩ፣ ምህላ አውጁ። ወንድ ሙሽራ ከጫጉላው፣ ሴት ሙሽራ ከመጋረጃዋ ትውጣ። ሽማግሌዎችን ሰብስቡ፣ ጡት የሚጠቡ ሕፃናትንም፣ መሥዋዕት የሚሰዉ ካህናትም በአምላካቸው ፊት ያልቅሱ፣ ማኅበራችሁን ቀድሱ ነው የሚል። ይህን ማድረግ ተስኖን ነው አሁን ያለነው ሁላችንም። በፍጹም ምህላ የሚባል ነገር ከበላዮቻችንም ከኛም አይታሰብም። የሌላውን 30 ዓመት ነው ሌላውን ብንተወው 33 ዓመት ከ66 ዓመተ ምህረት ጀምሮ እስካሁን ድረስ የምንሰማው ሁሉ የሚዘገንን የሚሰቀጥጥ እንጂ አንድ ቀንም ደስ የሚያሳይ ነገር ሰምተን አናውቅም። አዎ ለባለ ዕድሎች ዕድል አገኘን ለሚሉት ብዙ ወሬ አውርተው ይሆናል። ዕድል አልባዎች ለሆነው ለእኛ ግን ከጭንቀት ከሰቀቀን በስተቀር የተረፈን ነገር የለም። የምንሰማው የምናየው ሁሉ የሚያስጨንቅ የሚያስደነግጥ እንጂ አንድም ደስ የሚያሰኝ ነገር የለም። እንዲህም ሆኖ ንስሐ እንግባ የሚል ነገር የለም። እንጹም እንጸልይ የሚል ነገር የለም። አሁን ደግሞ እየባሰበት ሄደ መሰለኝ። ታላቁ ሩጫ የሚባል ነው አዋጁ። ታላቁ ሩጫ ይሄ ነው አዋጁ ዛሬ። የሚገርም ነገር ነው። እና በጠቅላላ መንፈሳዊ ሕይወት እየጠፋ ነው። ማታ ማታ ቤተ ክርስቲያኒቱ እንደ ዳንስ ቤት ማንም የተነሳ የሚጮህባት፣ እንዲያው አንዳንድ ሰዎች እንኳን ስራ ውለው ተመልሰው አቡነ ዘበሰማያት እንዳይደግሙ ያንን ጭምር ለመከላከል ሰይጣን ያዘጋጀው ኃይል የማያደርገው ክፋት የለውም እሱ። አንዳንድ እንኳን ደግሞ ምናልባት ሳይገኝ አይቀርም የትም ውሎ የማታ ማታ ወደ ቤቱ ሲመለስ እዚያ ሲገብቶ አንድ አቡነ ዘበሰማያት የጸለየ እንደሆን ብሎ ነው መሰለኝ ይኸው ዘግቶታል ሁሉንም። እና ዓለም እየተጨነቀ ነው፣ እየተጠበበ ነው፣ እየተሰቃየ ነው። ተስፋ የሚያስቆርጥ ሁኔታ ላይ ነው ያለነው። እግዚአብሔር ዝም ብሎ ይመለከታል። በእርግጥ ዝም ብሏል ማለት አይቻልም። የቸርነቱ እርዳታ ባይኖር ኖሮ እስከዚህም አልደርስም ነበረ። የቸርነቱ እርዳታ ጭምር ነው። ሰው ውሎ አድሮ የሰው ዘር መገኘቱም የቸርነቱ እርዳታ ነው እንጂ ባለፈው ዓመትም ሆነ በዘንድሮ ዓመትም ሆነ የሌላውን በነቱ በራሳችን እንኳን የምናየው የምንሰማው ቀላል ነገር አይደለም። ታዲያ
እናንተ ሃይማኖት የጎደላችሁ ነው ያለ ጌታ። እናንተ ሃይማኖት የጎደላችሁ ሕጹሳነ ሃይማኖት ነው ያለ። የሌላችሁ አይደለም ያለ። አሁን የጎደላችሁ ነው ያለ። የሌላችሁ እንዳይላቸው ኧረ ተነስ አድነን አለቅን እያሉ ይጮኻሉ። ግን እምነቱ ስለጎደላቸው እሱ እያለ ምንም አንሆንም የሚል ነገር አልገጠማቸውም። እኛ ዛሬ ለስሙ ክርስቲያኖች ነን፣ ይወራብናል። እኛ ብታድለንም ሌሎች በልዩ ልዩ ሃይማኖት ስም የተሰየሙትን ሃይማኖታውያንን ብለዋል፣ ቆመዋል። ኢትዮጵያ እስከዛሬ ዓለም ተሸክሞት የነበረውን አሰስ ገሰስ ሁሉ ነው የተሸከመችው። የሃይማኖት ጭላጭ፣ የሃይማኖት ዝቃጭ፣ የሃይማኖት ጥራጊ ዛሬ ከሌላው ዓለም በፖለቲካ ኃይል ተገፍቶ ስለወጣ ኢትዮጵያ ላይ ማራገፊያው የሆነ ከዚያም እየመጣ ማራገፊያው ኢትዮጵያ ላይ ነው የሆነ እና በየደጁ ቤተክርስቲያን ነው፣ በየደጁ ወንጌል ነው፣ በየጎሬው ለቅሶ ነው። እንዲያው ፈሰስ ያለው እንባ አሚሃ የውህዝ አንብዕ ከመማየ ክረምት ዛልዎ ማህለቅት። ያን ጊዜ እንደ ክረምት ውሃ ማለቂያ የሌለው እንባ ይፈሳል ብሎ ጌታ እንደተናገረው ዛሬ በየቤቱ በየጸሎት ቤቱ የተቀደሰ መሳሳም ሳይቀር ለቅሶም እንደዚያ ይፈሳል። የተቀደሰ መሳሳምም አለ። ዋጋ የሌለው ሕይወት ነው ያለነው። ለዚህም ታላቂቱ ነባሪቱ ቤተክርስቲያን ያቺ ዕፀ ሕይወት ተነቅላ ስለወደቀች ነው። በእርግጥም ዕፀ ሕይወት ነበረች። በአንድ ቀን ምህላ፣ በሁለት ቀን ምህላ፣ በሶስት ቀን ምህላ ፍሬ የምታሳይ ቤተክርስቲያን ነበረችን። የምታኮራ የምታስመካ ቤተክርስቲያን ነበረችን። ዛሬ እሷ ተነቅላ ወድቃ ለፌዝ ለተረት ሆና ሌሎች ይጫወቱበታል። እና ሃይማኖት ጎሎን ነው የምንቸገረው። ሃይማኖት ከሌለ ደግሞ ሕይወት የለም። እንጃኔ መቼ መነሳት እንደሚቻል አላውቅም። በአጥንት እንደሚጣላ ውሻ እዚህ ያሉትና ውጭ ያሉት ጳጳሳት እየተናከሱ እየተጋገዙ መስማት ራሱ የሚያናድድ የሚያበሳጭ የሚያሳዝን አይደለም። ሁሉም የእግዚአብሔር አይደሉም። አለመሆናቸውንም ሌላ ሊመሰክርባቸው አይችልም፣ ራሳቸውም አይክዱም። ግን የህዝብ መሸሻ የሌለው ህዝብ፣ መሰደጃ ያጣ ህዝብ፣ መጠለያ ያጣ ህዝብ እንኳን ለጭንቅላቱ ረፍት እንዳያገኝ እያሰቃዩት ነው። በእውነት ለኢትዮጵያ ቤተክርስቲያን እንደደረሰው ያለ ፈተና በዓለም በየትም የሃይማኖት ድርጅት አልደረሰም። በአረመኔ ቤተ ጽምት ሳይቀር አልደረሰም። የኢትዮጵያ ቤተክርስቲያን 3000 ዓመት የታየውን ጸጋ ያህል ዛሬ ደግሞ ያንን እጥፍ ፍዳ የሚያስከፍል አሳር ነው የደረሰብን። እንዴት ብለን ለእግዚአብሔር መርገም እንደምንችል እኔ አላውቅም። በእውነት ህዝቡ ይሰበሰባል ይሉኛል ለቤተ ክርስቲያን። እኔ ግን እግዚአብሔር ይመስገን አርቆኛል። እዚያ ለሚያይ ሰው ግን ምን ያህል ጭንቀት ይሆንበት ይሆን? የሚሰማው ካለ ማለት ነው። የሚሰማው ካለ ያ ሁሉ ህዝብ ተሰብስቦ ተስፋ አጥቶ ሲመለስ ይደስጨነቃል።
ከዚያ በቆሎ ትምህርት ቤት በነበርንበት ጊዜ እንኳን ለልመና ወጥተን ኮፈዳችን እንኳን ባዷን ሆና ጎል ላይ ተመለስን እንደሆነ ሲቆጨን ነው ምን የምናድረው። እና ሰው አገኛለሁ ጭንቀት ይቃልልልኛል ብሎ ቤተ ክርስቲያን ሄዶ እዚያው ቤቱ የነበረው ነገር ቆይቶት የሚሰማው አጥቶ የሚጽናናበት አጥቶ እያዘነ እየተከዘ ሲመለስ ማየት አስደንጋጭ ነገር ነው። ከዚያ አልፎ የቤተ ክርስቲያኒቱ ሰዎች በሕዝቡ ገንዘብ ላይ ሲራገጡበት ማየት፣ ሲደባደቡበት ማየት፣ ሲናጠቁት ማየት አሳዛኝ ነገር ነው እና ይህ ጾም እንዲህ አልነበረም። ይሁንና እንደ ወንጌሉ ቃል ወተንሥኦ ገሠጾሙ ለነፋሳት ወለማየ ባሕርኒ ወኮነ ዛህናዊ ተነስቶ ነፋሱንም ማዕበሉንም ገሰጸ፣ ታላቅ ጸጥታ ሆነ እንደተባለው እሱ ይህን ፈተና አርቆልን የምናመሰግንበት ጊዜ እንዲመጣ ፈቃዱ ይሁንልን። ውስተ ሐመር ይቤልዎ አርዳኢሁ ንቃህሊክ አድኅነነ ከመ ይንውት ወገሠጾሙ ለነፋሳት አርመመ ማዕበለ ባሕር ወተፈስሑ ነትያት ሶበርዩ ከመ ይተበትከ አዕባለ አግናት ኮትዎ ለንጉሠ ስብሐት ይላል ያሬድ። ይህን የጌታችንን ጾም በተለይም የፍቺ አጥፊ ሆነው የተመለከቱትን ሙስሊሞች ክርስቶስ አምላክ ከሆነ ለምንድን ነው የተወለደው? ከወንዶች ደግሞ እንደ ፍጡር 40 ቀንና 40 ሌሊት እንዴት ሊጾም ቻለ? እነዚህን ነገሮች ሁሉ ድርጊቶች ሳይፈጽም በዛው ባለበት ቦታ ዓለምን ለማዳን ይችላል። ማነው የሚለው? ሙስሊሞች እነሱ ለምን ይሰማል? ኧረ እነሱ የተውትና ምነው እነሱ 30 ቀን ይጾሙ የለም እንዴ? ምን ብለው ነው እነሱ ይጾሙ? እነሱ እኮ ይጾማሉ። ታዲያ ለምን የሚጾሙት እነሱ? ለሰው ፍቅር፣ ስለ ሰው ፍቅር ሰው ሆነ። በትእዛዝ ማዳንማ ይቻላል፣ አድኗልም። ኖህን በመርከብ 1 ዓመት ሙሉ ጠብቆ ከነልጆቹ ከነቤተሰቦቹ አብሮ ከነበሩት የእንስሳት የአዕዋፍ የአራዊት ዝርያ ጋራ ዓመት ሙሉ ጠብቆ አድኗል፣ አትርፏል፣ አሳይቷል። ይሳነዋል የሚባል አይደለም። እስራኤል የኤርትራ ባህር በ3 መንገድ ተከፍሎላቸው በእግራቸው ነው ባህሩን የቃኙት። እነሱ ሲወጡ ግን ጠላቶቻቸው ተከታትለው ገቡ። ባህሩ የኛ ነው፣ እነሱን ያሳለፈች ባህር
እኛን አትከለክለንም ብለው ነበር። ግን እስራኤል ጨርሰው ሲወጡ ግብፃውያን ጨርሰው ከተው ሲገቡ ባህሩ ተደፈነ፣ እዚያው ቀሩ እና ይቀጣ የፈለገውን መቅጣት ያድን የፈለገውን ማዳን እንደሚቻለው ደጋግሞ በዓለም ታሪክ አሳይቷል። ያላሳየ ቢሆን ነበር እንዲህ የሚባለው። አሁን ግን ሰውን ለማዳን ሲመጣ ደግሞ ይህ ደካማ ባህሪያችን ሁልጊዜ ሲፈታተነን እንዳይኖር ሰው ሆኖ ሊያድሰው፣ ከእርጅናው ሊያድሰው፣ ከርኩሰቱ ሊቀድሰው ሰው ሆነ። ሰው ሆኖም በስራው ሁሉ እንዳለፈው ደግሞ በሆነው ነገር ሁሉ ተሳስቶ ወድቆ እንዳይቀር በመንገዱ ይሰራው የሚገባውን እየዳሰሰ 30 ዓመት እድገቱን ተከትሎ ሰው እስከ 30 ዓመት ድረስ እድገቱ አይቋረጥም። 30 ዓመት ሲሞላ ነው የሚቆመው። ከዚያ በኋላ ደግሞ 3 ዓመት ከ3 ወር ትምህርት በመስጠት ሁሉን ነገር እያሳየ ለስራውም ኃይል እየሰጠ የሚድንበትን የሚጠቀምበትን ኃይል እየሰጠ ከሰራ በኋላ አንተ መሬት ነህ ወደ መሬት ትመለሳለህ ብሎት ነበርና የፍርድ የሚሻርበትን ራሱ በነሳው አካልና ባህሪ በከራ መስቀልን ተቀብሎ ያውም ተራ ሞት ሳይሆን የማንቀላፋት ሞት ሳይሆን በከራ መስቀልን ተቀብሎ ተገፎ ተገርፎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ፈርሶ በስብሶ ተበላሽቶ መቅረትን ሽሮ ሙስና መቃብርን አጥፍቶ ትንሣኤንና የዘላለም ሕይወትን ሰጥቶ ወደዚህ ዓለም ሲወርድ ማንም ያየው አልነበረም። ሰው ከሆነ በኋላ የተገለጸ። ከዚህ ዓለም ወደ አባቱ ሲመለስ ግን የደቀ መዛሙርቱ ዓይን ተፈንቅሎ ለሚሄድ እስኪቃጣ ድረስ እያየው ነው። ሰማያ ሰንጥቆ ያደረገ ይህን ያደረገለት እኮ ለሰው ብሎ ነው። የሚያቅተው ማግኘት ይቀር ነበር እዚህ እንደመጣ ኃይሉን እኮ አሳየ። የሚያቅተው ቢሆንማ ከሰማይ እንደወረደ አዳም ከገነት እንደወረደ ወድቆ እንደቀረ እሱም ወድቆ ይቀር ነበረ። የሚያቅተው ስላልሆነ በዚህ ዓለም ልዩ ልዩ ተአምራት እያሳየ ከኖረ በኋላ ደግሞ ደቀ መዛሙርት ከበው ዓይን እያዩት ሰራዊተ መላእክት በሰልፍ በዘርፋቸው በየክፍላቸው በየአለቃቸው ተሰልፈው መበስሩ መልአክ ገብርኤል ወደ እናቱ ሲመጣ ጸጋን የተሞላሽ ደስ ይበልሽ ብሎ እንዳበሰራት ዛሬ ደግሞ በሰማይ ያላችሁ በ9ኙም የመላእክት ከተሞች የምትገኙ 99 ነገደ መላእክት በራችሁን ክፈቱ፣ መጻ ወልደ አምላክ በቢሶ ሥጋ ማርያም ወፄው ነፍሳት ዓለም የማርያምን አካል ገንዘብ አድርጎ የዓለምን ነፍሳት ማርኮ መጥቷልና በራችሁን ክፈቱ፣ በምስጋና ተቀበሉት እያላቸው ነው። እያወጀ ፊቱ ይህን እያወጀለት በሰረገላ ኪሩቤል ያደረገ ሲወርድ መላእክትም አላወቁ ነበር። እንኳን ሰዎች መልአክን እያይመረ ዕለተ ልደቱ ለቃል ወሥርዓተ ዘገብሮ ነው የሚል በመጽሐፈ ኪዳንም ፈቂዶ ይፈውስ ዝምደሰ ተገምረ በማኅፀነ ድንግል ታቢኦ ለኩሉ ኃይል እለ በሰማያት ማኅደር ወለለ ይትቃወማ ኃይል በኢያእምሮ ሰወሮሙ። በድንግል ማኅፀን ለማደር በወደደ ጊዜ በሰማይ ያሉ መላእክት እንዲያውቁ አላደረገም ነው ያለ። መናፍስትም አላወቁም። በዕርገተ ኢሳይያስ መጽሐፍ ቅዱስ ሚካኤል ከጽርሐ አርያም እስከ 5ኛው ሰማይ ድረስ እንግዳ ነገር ሆኖበት እሱን መስሎ ስለተገለጠለት እንዴት ደግሞ ሌላ ሊቀ መላእክት ከየት መጣ እያለ ይከተለው ነበር ይላል። 5ኛው ሰማይ ሲደርስ ግን ተሰወረው እና ከዚያ በኋላ
ተመልሶ ወደ ስራው ገባ ይላል። እስከ ንጽሕና ታምስ ሚካኤል ተልእኮ እና ለስራው ነው የመጣ። የፈቀደውን ሰራ፣ አደረገ፣ አረገ። የእነሱ ሃይማኖት እንኳን የሴት አንገት በማቀፍና በማባበል ይፈጸማል ወይ? ደክሞ የለም እንዴ? በሴት ከንፈር ላይ ተራምደው መንግስተ ሰማይ ሊገቡ